አስተውለህ ታውቃለህ? የዚህ ዓለም ብዙ ቁጥር ያላቸው ሰዎች የስቃይ ህይወት ነው የሚኖሩት። ይታመማሉ፣ የአእምሮ ሰላም የላቸውም፣ እንቅልፍ የላቸውም፣ ከሰዎች ጋር ሰላም የላቸውም። የአእምሮ ይሄ በውስጥ በኩል የመረጋጋትና የደስተኝነት ስሜት የላቸውም። እና ደግሞ በጣም የሚገርመው ነገር አብዛኛው ሰው በዚህ መንገድ የሚኖር ከመሆኑ የተነሳ ተፈጥሮ የጣለችብን እድል ፈንታ ይመስላል። ከዚህ ሁሉ የሚከፋው ደግሞ ይሄን አይነት ህይወት ለምን እንደሚኖሩ አብዛኞቹ ሰዎች አያውቁትም። ከዚህ የተነሳ ኑሮ በመከራ ውስጥ የምንመላለስበት እድል ፈንታ የጣለብን ከአቅማችን በላይ የሆነ በቃ ፈጣሪ ይሁንባችሁ ብሎ የተወን እስኪመስል ድረስ ተላምደነዋል። ለብዙ መቶ ዓመታት ሰዎች በዚህ መንገድ ህይወታቸውን ሲኖሩ አይተናል። ግን ተፈጥሮ በዚህ መንገድ እንድንኖር ነው የሰጠችን አይመስለኝም። ስለ ህይወት ያልገባን ነገር አለ። ብዙዎቻችን ልንኖር ከሚገባን ህይወት አፈንግጠን በዚህ መንገድ የምንኖርበት ብቸኛው ምክንያት የማናቀው ያልገባን ነገር ስለ ህይወት ስላለ ነው። ብዙ ዓመታትን በሰው ልጆች ስነ ልቦና ላይ ጥናት እንዳደረገ ሰው እየኖርኩ እየነካሁ እየሞከርኩ እንዳየሁት ሰው ልነግራችሁ የምፈልገው ነገር በዚህ ምድር ላይ ሰዎች የሚኖሩት በሁለት ሞድ ነው፣ በሁለት መንገድ ነው። ምናልባት ሶስተኛውን የሁለቶቹን የህይወት መንገዶች በማዳቀል የሚኖሩ ሶስተኛ ወገን ሰዎች ሊኖሩ ይችላሉ። ከሁለቶቹ መንገዶች አንደኛው የስቃይ መንገድ ነው። እጅግ ብዙ ቁጥር ያላቸው ሰዎች በዚህ ብዙሃን በሚተራመስበት ገበያ ቦታ ላይ ነው ያለው። በጣም በቁጥር ጥቂት የሆኑ ለብርቅ ያህል በየመንደሩ ጣል ጣል የተደረጉ ደግሞ የመጀመሪያውን አይነት ኑሮ የሚኖሩ አሉ። ዝም ብዬ ለማለት ያህል ስም እንስጣቸው ለነዚህ የአኗኗር መንገዶች። የመጀመሪያውን መንገድ ፍሎ ብለን እንጥራ። ከህይወት ጅረት ጋር አብሮ መፍሰስ፣ ከስቃይ ከመከራ ነፃ የሆነ ህይወት መኖር። ምናልባት መታመም ሊሆን ይችላል። ወደ ፍሰቱ ስንመለስ ህይወት መንገዷን ትቀጥላለች። ምናልባት የሆነ ነገር ይጎለን ይሆናል፣ እናጣ ይሆናል። የሆኑ ነገሮች ሲስተካከሉ ወደ ፍሰት ውስጥ ስንስተካከል ህይወት ለራሷ የሚበቃ አቅርቦት አላት፣ መንገድ ይቀጥላል። ምናልባት ተበሳጭተን ወይም ሰላም አተን ሊሆን ይችላል። ወደ ፍሰቱ ስንመለስ ሰላሙና ደስታው ውስጣዊ እርጋታው ይቀጥላል። ህይወት በዚህ መንገድ ነው የተሰራችው። ለአብዛኞቻችን ግን ከእንቅልፍ ተነስተን ዞረን እንቅልፋችን እስከምንተኛ ድረስ የስቃይና የመከራ የሲኦል በምድር ላይ ኑሮ ናት። ለአብዛኛው ሰው እንደሱ ነው። ምን ያልገባን ነገር ይኖራል? ምን ያልገባን ነገር ቢኖር ነው መቼም መሰቃየት፣ ሰላም ማጣት፣ ደስታ ማጣት፣ ግንኙነቶቹ የተበለሻሹበት፣ ሰውነቱ በበሽታ የተበከሉ ሰው መሆን ቢፈልግ ሰው ያለ አይመስለኝ። ያልገባን ነገር ቢኖር ነው። በዚህ ቪዲዮ ለምን አብዛኛው የዓለም ህዝብ የመከራ ኑሮ እንደሚኖርና በዚሁ መንገድ ከቀጠለ ምን እንደሚጠብቀው ፊት ለፊቱ ላይ ከዚህ መውጣት ከፈለገ ደግሞ የመውጫ መንገዱን አስረግጬ ያሳያችኋለሁ። እኔ ካገኘሁት፣ ካጠናሁት፣ ተግብሬ ካየሁት፣ ሰዎች ሲኖሩት ካየሁት የተገነዘብኩት አንድ ነገር ልንገራችሁ። በሁለት መንገድ ይኖራሉ ሰዎች በዚህ ዓለም ላይ። ዝም ብለን ከፍለን በግርድፉ ብንመለከት በሁለት አይነት መንገድ ኑሯቸውን የሚኖሩ ሰዎች አሉ። ሁለቶቹም ኑሯቸውን ሲኖሩ ለሁለቶቹም ተፈጥሯዊ ይመስላሉ መንገዶቹ። አንደኛው ከተፈጥሮ ጋር የሚፈሱ የሚመስሉ ልክ እንደ እጽዋት ወይም በጫካ ውስጥ እንደሚኖሩ እንስሳት ድምፃቸውን ሳያሰሙ ዝም ብለው የሚያድጉ፣ ዝም ብለው የሚሰፉ፣ የሚበዙ፣ ህይወታቸውን በተሰጣቸው መስመር የሚጠበጥቡ መንገዳቸውን የሚኖሩ ሰዎች አሉ። በሌላ በኩል ደግሞ ካገኙት ነገር ሁሉ ጋር የሚታገሉ፣ ካገኙት ነገር ሁሉ ጋር የሚቃረኑ፣ የሚጣሉ፣ የሚቋቋሙ፣ በየሄዱበት ቦታ ሰላማቸውን ከነሱ ህይወት ውጭ ለሆነ ነገር የሚያዝረከርቁ ደግሞ ሌሎች ሰዎች አሉ። አብዛኛው ሰው ያለው የቱ ጋ ነው ካላችሁን፣ ብዙሃን ያለው ሁለተኛ ላይ የጠቀስኩት ቦታ ላይ ነው። ደግሞ እንዳውም በጣም የሚገርመው እዚህኛው መደብ ውስጥ የሚኖሩ ሰዎች በቁጥር ብዙ ከመሆናቸው የተነሳ ተፈጥሮ በዚህ መንገድ የምትኖር እንድንኖር የሰጠችን የሚመስላቸው ሰዎች አሉ። ምክንያቱም ብዙ ሰው የሚኖረው በዚህ መንገድ ነው። ብዙ ሰው ደግሞ ሊሳሳት አይችልም። ስለዚህ የአብዛኛው ሰው ኑሮ እንደዚህ ከሆነ ተፈጥሮ እንደ እድል ፈንታ የጣለችብን ከቁጥጥራችን ውጭ የሆነ ነገር ነው። ለምንድን ነው እንደዛ የሆነው ብላችሁ ካላችሁኝ፣ ከነዚህ ከሁለቶቹ መንገዶች በሁለተኛው ውስጥ የሚኖሩ ሰዎች
ከነሱ የህይወት ቁጥጥር ውጭ በሆነ ነገር ላይ እድሜያቸውን የሚያባክኑ ሰዎች የሚኖሩት ህይወት የስቃይ ነው። ይህን ኑሮ በኖረን ቁጥር ከቁጥጥራችን ውጭ በሆኑ ነገሮች ላይ ባተኮረን ቁጥር የምናባክነው ኃይል ልክ ከቧንቧ ውስጥ ሊክ እንደሚያደርግ ውሃ ለማይጠቅም ነገር የሚውል ነው። ስትሰራን ተፈጥሮ እንድንፈስበት የሰጠች መስመር አለ። ከዚህ መንገድ ውስጥ አፈንግጠን ወጥተን በራሳችን መንገድ፣ በራሳችን እውቀት፣ በራሳችን ጉልበት እናደርገዋለን ብለን ስንል ለተወሰነ ጊዜ ክንውን የሚመስሉ ውጤት የሚመስሉ ማሸነፍ፣ ድል የሚመስሉ ነገሮች ይኖራሉ። ህይወት ወደ ነበረችበት አጣብቀኝ ስታመጣን ግን ያ መንገድ ትክክለኛ የህይወት መንገድ እንዳልሆነ እናውቀዋለን። በተጨባጭ ምሳሌ ላሳያችሁ። አንድ ሰው ደሞዝተኛ ነው ብለን እናስብ። በየወሩ መጨረሻ ላይ አካውንት ውስጥ የሚገባ ገንዘብ አለ። ያ ገንዘብ በየቀኑ አይለወጥም፣ አንድ አይነት ቁጥር። ወደ ገበያ ግን ይዞት ሲገባ ያን ገንዘብ የዛሬ ወር ከተቀበለው ገንዘብ ላይ ያን ነገር የገዛበት ሬት ዛሬ በ2 እጥፍ በ3 እጥፍ ጨምሮ ገበያ ውስጥ ያገኘዋል። ይሄ ሰው የኑሮ ውድነት ወይም የዋጋ ግሽበት በቀጥታ ህይወቱ ስለሚነካው ከኑሮ ውድነት ጋር ግብግብ ውስጥ መግባት ይጀምራል። ግን ከአቅሙ ስለሚያልፍ በቀጥታ በድርጊቱ ሊያደርገው የሚችለው ነገር ስለሌለ በውስጥ በኩል ረዚስት ያደርገዋል። ይሄን ነገር እንዴት እኛ የምናገኘው ገንዘብ ይሄን ያህል ነው፣ በየወሩ በየሳምንቱ በየቀኑ የዋጋ ግሽበት አለ፣ መንግስት ፖሊሲ አያወጣም እንዴ? እነዚህ ራስ ወዳድና ስግብግብ ነጋዴዎች ለምንድን ነው እንደዚህ አይነት ባህሪ የሚኖራቸው? እሺ ይሄስ አሁን እንደዚህ ነው፣ የሚቀጥለው ሳምንት እየጨመረ ቢሄድስ? ከዚያ በኋላ ያን ነገር ገታ ያደርግና ፋይናንሻል አናሊቲክስ ማየት ይጀምራል። ወደፊት ምን ይሆናል የዓለም ገበያ፣ እሱ በሚኖርበት አካባቢ ላይ ምን እየጨመረ ይሄዳል፣ ምን እየቀነሰ ይሄዳል። በዚያ ላይ ደግሞ የኢራን ጦርነት አለ፣ በዚያ ላይ ደግሞ እንዲህ አለ፣ በዚያ ላይ ደግሞ እንዲህ አለ። በቀን በቀን ዋጋው እየጨመረ እንዴት ነው መኖር የሚችለው? ይህ ሰው ይሄ ጉዳይ መለከተውም እንዳትል በቀጥታ ኪሱ ውስጥ የሚገባ ነገር ነው። ለልጆቹ ትምህርት ቤት የሚከፍለው ነገር ውስጥ የሚገባ ነገር ነው። ለትራንስፖርቱ የሚከፍለው ገንዘብ ውስጥ የሚገባ ነገር ነው። የሚተው ነገር አይደለም። በቀጥታ ደግሞ እርምጃ ወስዶ እንዳያስተካክል ከአቅሙ በላይ ነው። በዚህ አይነት መንገድ የሚኖሩ ሰዎች የሚኖሩት ኑሮ የስቃይ ኑሮ ነው እና ይተውና ኑሮ እንደፈለገ ይረማመድበት፣ በቃ እንደ ሬሳ ራሱን ጥሎ ይተኛ፣ አያገባኝም ይሄ ነገር ብሎ ይተው አይደለም። ሰዎች የራሳቸውን የስልጣን ቦታ፣ የቁጥጥር ዞን፣ የቁጥጥር ክልል፣ የቁጥጥር ቀጠና ውስጥ መግባት አለባቸው። አንተ ልትቆጣጠረው በሚችለው ነገር ውስጥ ስትሆን ህይወት ወደ ተፈጥሯዊ ፍሰት ይመለሳል። ከቁጥጥር ቀጠና ወጥተህ ልትቆጣጠረው በሚችለው ነገር ላይ ኃይልን ስታባክን ወደ ስቃይ ዓለም፣ ወደ ስቃይ ኑሮ ትገባለህ። የኑሮ ውድነት የማያሳስባቸው ሰዎች የሉም ወይ ካላችሁን፣ እንዲያውም የሚጠቅማቸው ሰዎች አሉ። የኑሮ መወደድ፣ የዋጋ ዕለት ዕለት መውጣት የሚጠቅማቸው ሰዎች አሉ። እሱ ብቻ አይደለም፣ እንዲያው ንግድ ውስጥ እንኳ ባይሆኑ ከውጭ ያሉ የኑሮ ውድነት፣ የዋጋ ግሽበት፣ የባንክ ኢንትረስት፣ ገንዘብ ገበያ ውስጥ ሲቆይ የሚያፈራው ሀብት ከሚያመጣባቸው ዕዳ የሚበልጥ ሀብት ማፍራት፣ ከዛ በሚበልጥ ፍጥነት ሀብት የሚያፈሩ ሰዎች ስለ ኢንፍሌሽን ግድ አይሰጣቸው። አንድ ገበያ ውስጥ፣ አንድ ከተማ ውስጥ አንድ አይነት ዘመን ላይ የኖርን የኑሮ ውድነት የሚመለከታቸውና የማይመለከታቸው ሰዎች አሉ ማለት ነው። ለምን? ህግ ቢሆን ኖሮ ሁላችን ላይሰራ ነበር። ይሄ ነገር ህግ አይደለም ማለት ነው። እነዛኞቹ በዋጋ ግሽበት ማይማረሩ ወይም ደግሞ የዋጋ ግሽበትን እንደ ህይወት ተግዳሮት አድርገው የማያዩ ሰዎች የገባቸው ነገር አለ። ምንድን ያደረጉት ካላችሁኝ፣ ከኑሮ ውድነት በላይ ሀብት የሚያፈሩበትን ሲስተም ዲዛይን አድርገዋል። ለምን ቢባል በእነሱ ቁጥጥር ስር ነው ያለው። ችሎታቸውን አዳበሩ፣ ገበያ አጠኑ። የነሱ ችሎታ የነሱ ዝንባሌ ሊፈታ የሚችለው ችግር እዚህ ዓለም ላይ እንዳለ አወቁ። ችግሩን ፓኬጅ አድርገው አሳምረው ወደ ገበያ አመጡ። ከገንዘብ በኩል ወደ እሴት በኩል ህይወታቸውን ለወጡት። ሁለት መንገድ አለ። በገንዘብ በኩል ከሆንክ ሁልጊዜ ገንዘብ ከምታገኘው አንድ የደሞዝ መስመር የሚመጣ ከሆነ ገንዘቡ ላይ ቁጥጥር ስለሌለ፣ ኢንፍሌሽኑ ላይ ቁጥጥር ስለሌለ ሁልጊዜ ቪክቲም ነህ። ከዛ ብትወጣና ገንዘብ ወደሚገዛው እሴት በኩል ብትመጣ ገንዘቡ እየወረደ ይሄዳል። አንተ የምትሰራው፣ አንተ የምትፈጥረው፣ አንተ ለሌሎች ሰዎች ህይወት መለወጫ የምታደርገው ነገር አንተን ሀብታም እያደረገ ከኢንፍሌሽን
በተቃራኒ በኩል ያደርጋል አንድ ከተማ ውስጥ። ስለዚህ አንድ ሰው የዋጋ ግሽበት ዋና ነገሬ ነው ይመለከተኛል ካለ የማይቆጣጠረውን ወደ አንድ በኩል ገለል አድርጎ በሚቆጣጠረው ነገር ላይ እርምጃ መውሰድ አለበት። ቁጭ በልና እሴት ፍጠር፣ ወደ ገበያ ይዘው ግባ። እለት ዕለት ከደንበኛ ባህሪ ጋር በሚመጣጠን መጠን እያስተካከልከው ሂድ። እሴቱን እያቀረብከው ከቀጠልክ ገንዘብ ወደ አንተ ፍሎ ያደርጋል። ስለዚህ ቦዘር አያረግህም። እንደዚህ ኢንፍሌሽን ከማትቆጣጠረው ቀጠና ትወጣና ወደምትቆጣጠረው ቀጠና ትገባለህ። ዳትስ ኢት። በዚህ አይነት መንገድ ስለማይኖሩ ብዙ ሰዎች የመከራን ኑሮ ይኖራሉ። ከዚህ የሚከፋው ነገር ግን በዚሁ መንገድ ቢኖሩ፣ በዚሁ መንገድ እንቅልፋቸውን እያጡ ሰላማቸውን እያጡ ድባቴ ውስጥ እየገቡ ቢሄዱ ቀጥሎ ምን ይሆናል ካልከኝ 5 ደረጃዎች አሉ። በውጭ በኩል የምንቋቋማቸው ከአቅማችን በላይ የሆኑ ጦርነቶች ቀስ በቀስ ስር እየሰደዱ ወደ ውስጣችን በኩል ነው የሚገቡት። ተቋቁመን የምናስቀርበት አጥር አይደለም ሬዚስታንስ። ይልቁንም በውጭ በኩል የሚካሄደው ጦርነት ወደ ውስጣችን ገብቶ ጠቅላላ ማንነታችን እንዲወርስ ፈቅደን የምናስገባበት በር ነው። ሬዚስት ማድረግ ማለት ከቁጥጥራችን ውጭ በሆነ ነገር ላይ ማተኮር ማለት እነዚያ የማንቆጣጠራቸው ነገሮች ከውጭ ወደ ውስጥ ገብተው ዙፋናቸውን እንዲይዙ ቦታ እንደመስጠት ማለት ነው። 5 ደረጃዎች አሉ ይሄን የሚያደርገው። የመጀመሪያው ሲጀምር ሃይፐር ቪጂላንስ ወይም ደግሞ ከመጠን በላይ ጥንቃቄ ማብዛት ባህሪ ይሰጠናል። ከመጠን በላይ መጠንቀቅ ለብዙ ሰው ኃላፊነት የሚሰማው ሰው የሚያደርገው፣ ጥንቁቅ ሰው የሚያደርገው፣ ህይወትን በጣም ሲሪየስሊ የሚወስድ ሰው የሚያደርገው መስሎ ይታያል። እውነቱን ስትመለከቱ ግን በየሄደበት ቦታ ጥንቃቄና ኮሽን የሚያበዛ ሰው የሚኖረው መከራ ውስጥ ነው። ፊት ሸፍን እንደዚህ ያደርጋል፣ አቧራ በዚህ በኩል ይገባል፣ ምናልባት በሚቀጥሉት እንዲህ ሊሆን ይችላል፣ ካሁኑ ተጠንቀቅ። እንዲህ አይነት ከመጠን በላይ ጥንቃቄ ውስጥ የሚኖሩ ሰዎች ከበሽታ ከሸሹ በሽታውን ያገኙታል። ከኑሮ ውድነት ከሸሹ የበለጠ ኑሮ የሚያስጨንቅበት ሁኔታ ውስጥ ይገባሉ። በሚስቶቻቸውና በባሎቻቸው ባህሪ ከመጠን በላይ ተጠንቃቂና ያ ነገር አፌክት እንዳያደርጋቸው ለመጠንቀቅ በተጋፉ መጠን የበለጠ ግፊው ወደ ውስጥ እየገባ የውስጥ ጉዳይ እየሆነ ይሄዳል። ይህን ነገር የማያውቁ ሰዎች ከመጠን በላይ መጠንቀቅን እንደ ብልሃት ይወስዱታል። ስለዚህ በየሄዱበት ቦታ አንቴናቸው ችግር ነው የሚያነፈንፈው። በየሄዱበት በየመንገዱ ማዕዘን ላይ ችግር ነው የሚያዩት። እንደዚህ አይነት ሰዎች በየሄዱበት ቦታ ሊያጠቃቸው የተዘጋጀ እያደባ ያለ ነብር በዛፍ ስር ተደብቆ የሚያየው ሰው ያህል በጭንቀት ውስጥ ይኖራሉ። ደግሞ በጣም የሚገርመው ነገር ልክ ያ በውጭ በኩል ሊካሄድ የነበረው ጦርነት ወደ ውስጥ በኩል ሲገባ የውስጡን ዓለም እየያዘው ይመጣል። የመጀመሪያ መግቢያው ይሄ ነው፣ ጥንቃቄ ማብዛት። ልክ ነፍሳችንን በስጋችን ውስጥ የምንጠብቃት ይመስል ከመጠን ያለፈ ጥንቃቄ የሚያደርጉ ሰዎች ህይወታቸው በመከራ ይጀምራሉ። እዛው በቆመ ጥሩ ነበር፣ ቀጥሎ ወደ ውስጥ ቀረብ ይላል። እነዚህ ሰዎች በጥንቃቄና በጭንቀት የተሞላ ስለሆነ ህይወታቸው የቀኑን ሰዓት አገባደው ወደ መኝታቸው ሲሄዱና ሲተኙ አይናቸው ይዘጋል እንጂ ጦርነቱ በውስጥ በኩል ይቀጥላል። እንቅልፋቸው ዲስራፕት ይደረጋል። ሁለተኛው ደረጃ እንቅልፍ ማጣት ይጀምራል። በማሰብ ብዛት ህይወታቸውን ማስተካከል ይፈልጋሉ። ቀን የዋሉትን ውሎ ሲሙሌት ያደርጋሉ። አይናቸውን ዘግተው እንዴት እንደዚህ ይለኛል፣ እንዴት እንደዚህ ያደርጋል። አሁን እንግዲህ እዚህ ደረጃ ላይ ደርሷል የዋጋው ግሽበት። ዝም ብዬ ከጠበቅኩት በሚቀጥለው እዚህ ላይ ደርሳል። በቃ ልበተን ነው፣ ቤተሰቤን ይዤ ጎዳና አልወጣ ነው። በስጋት መሞላት ውጭ በኩል ብቻ የሚደረግ ነገር ከመሆን አልፎ አይናችንንም ዘግተን በውስጥ በኩል የምናየው ሪያሊቲ ይሆናል። ሉክ ውጭ ነበር የነበረው የገበያ ግሽበት፣ ዋጋ ውጭ ያለ ነገር ይመስል ነበር። አሁን ግን በውስጥ በኩል ገብቶ እንቅልፍ እንኳን እንድንተኛ አይፈቅድልንም። እንቅልፍ ዲስራፕት መደረግ ይጀምራል። አንድ ቀን እንቅልፍ ማጣት ችግር የለውም፣ በደስታም እንቅልፍ ያጣል ሰው። የሚቀጥለው ቀን ጠዋት ተነስታችሁ የምታገኙት ነገር ካለ ዛሬ እንቅልፍ የማይተኙ ሰዎች አሉ። በተለይ ህፃናት ነገ ጠዋት ጫማ ወይ የሆነ አዲስ ነገር ብስክሌት እንደሚገዛላቸው ሲያውቁ ዛሬን እንቅልፍ መተኛት ያስቸግራቸዋል። አይናቸውን ይገልጣሉ፣ እንደገና ይዘጋሉ። በውስጥ በኩል ሲሙሌት ያደርጉታል የሚያገኙትን ነገር። በደስታም እንቅልፍ ማጣት አለ ለማለት ፈልጌ ነው። ዛሬም ነገም ከነገም ወዲያ እየቀጠለ ከሄደ በተለይ ደግሞ
ሸለብ እንደማረግ ሲያረገን 9 ሰዓት ላይ አንቅቶ እንደፈለገ እያጦዘን የሚያነጋብን ከሆነ that's not healthy። በእንደዚህ አይነት መንገድ እየኖርን ከቀጠልን ቀጥሎ ደግሞ ሌላ ደረጃ ይመጣል። ቀጥሎ ያለው ደግሞ ደረጃ የስሜት መዋዠቅ ነው። እንግዲህ ተመልከቱ፣ በመከራ ስለተሞላን በውስጥ በኩል ላገኘነው ነገር ሁሉ ያን በውስጥ በኩል የተሞላውን ስሜት ነው የምናካፍለው። መጥፎ ዜና ስንሰማ በአንዴ እንወርዳለን። ጥሩ ዜና ስንሰማ በአንዴ ከሰዓት የሚወጣና የሚወርድ እንደ ባህር ማዕበል እየወረደና የሚወጣ የሚዋዥቅ ስሜት ይኖረናል። አንድ አይነት ባህሪ፣ አንድ አይነት ወጥ አስተሳሰብ፣ አንድ አይነት ኳሊቲ ያለው ውሳኔ በዛ ሁኔታ ውስጥ ሆነን መወሰን አንችልም። አሁን ሰላም ሆኖ ያገኛችሁት ሰው ትንሽ ቆይቶ ወይ ተናዶ ወይ ኢሪቴትድ ሆኖ ወይ ስጋትና ፍርሃት ውስጥ ገብቶ ታገኙታላችሁ። ስሜቱ ለአንድ አፍታ እንኳን ተረጋግቶ መቀመጥ አይችልም። የስሜቱን መዋዠቅ የሚቆጣጠረው በውጭ በኩል ያለው ዓለም ነው። የሆነ ዜና ካየ በአንድ ጊዜ ወደ ታች ወይም በአንድ ጊዜ ወደ ላይ ይወጣል። ስሜቱ ከሰውየው ቁጥጥር ውጭ ይሆናል። ባገኘው ነገር ባገኘው ሰው ላይ ያን ስሜት አጋኖ የመልቀቅ ነገር ይኖራል። አንዳንድ ጊዜ በትንሽ ነገር ሰማይ የሚነካ ንዴት ከውስጣቸው የሚወጣ ሰዎች አይታችሁ ታውቃላችሁ። ከነገርየው ጋር ግንኙነት የለውም። የሞላው ነገር ነው የሚፈሰው። ስጋትን እየጋበዝን እያስገባን ወደፊት እንዲህ ቢሆን እንዲያ ቢሆን እንዲያ ባይሆን የሚለው ነገር እያስገባን ስለሞላ ነው። በሚቀጥሉት ጊዜያት የምናገኛቸው ሰዎች ላይ ከሞላው ነገር እናካፍላቸዋለን። በትንሽ ነገር ስሜታቸው ወደ ላይም ወደ ታችም የሚሉ ሰዎች ይፈጠራሉ። ይሄ ስሜት መዋዠቅ ሰዎች ነገራችንን በጥርጣሬ እንዲያዩ፣ ግንኙነቶቻችንን የማበለሻሸት ባህሪ አለ። ዞሮ ስሜታችንን የምናካፍለው ለሰዎች አይደል? ስለዚህ ስሜቶቻችንን የሚያዩ ሰዎች ከኛ ራሳቸውን ማቀብ መቆጠብ ይጀምራሉ። ይሄ ደግሞ ከፍተኛ የሆነ ድባቴ ውስጥ ያስገባናል። አራተኛው ደረጃ መደበት መጀመር ነው። ራሳችንን በጣም ዝቅተኛ በሆነ በማናቀው የተደበተና የወረደ ኢነርጂ ውስጥ ማግኘት። ምኞት እናጣለን፣ ተስፋ እናጣለን። በሚቀጥለው ዘመን ውስጥ ማድረግ የምንችለው ነገር አይታየን። ነገሮችን ሁሉ አጨልሞ የማየት ተስፋ የመቁረጥ በቀላሉ ፖዚቲቭ ነገር ወደ ኔጌቲቭ ነገር ገልብጦ የመተርጎም የወረደ ኢነርጂ፣ ከሞት በላይ የወረደ ኢነርጂ ሆኖ እናገኘዋለን። ዝም ብለን ከተውነው ወደ መጨረሻው ቀውስ ያድጋል። የመጨረሻው ቀውስ መንፈሳዊ ቀውስ ነው። በዚህ ሁኔታ ውስጥ ሆነው ረጅም ጊዜ የቆዩ ሰዎች ብዙ ጊዜ ጥላቸው ከፈጣሪ ጋር ነው። አምላኬ ካለህ የኔ እንደዚህ መሆን አይገድህም ወይ? የኔ ሲኦል ውስጥ መኖር፣ የኔ እንደዚህ መታመም፣ ህመሜ፣ ውስጤ አይታወቅህም ወይ? ለምንድን ነው የፈጠርከኝ? እዚህ ምድር ላይ ያስቀመጥከኝ ለምንድን ነው? ትርጉሙ ምንድን ነው? ህይወት ለምንድን ነው እዚህ ምድር ላይ የምኖረው? እዚህ ቦታ ላይ ከደረሱ ምናልባት ጠቅላላ ግብ የሚያደርጉት ከፈጣሪ ጋር ነው። በነገራችን ላይ ይሄ በውጭ በኩል የነበረው ጦርነት ማዕከላዊውን የሰው መንፈስ ሲያጠቃ ጥያቄያቸው የሚሆነው በፈጣሪ ህልውና ላይ ጥያቄ ማንሳት። አለህ ወይ? ለመሆኑ አታየኝም ወይ? ኑሮዬን፣ ውሎዬን፣ አዳሬን፣ እንቅልፍ ማጣቴን፣ መታመሜን፣ በስጋት መሞላቴን፣ በፍርሃት መከበቤን አታየውም ወይ? አይገድህም ወይ? ስለኔ ግድ አይልህም ወይ? አምላኬ ካለ ወይስ የለህም? በእንደዚህ አይነት ሁኔታ ላይ ረጅም ጊዜ ከቆዩ ሱሳይድ ብለን በጣም አግንነን የምንናገረው ነገር ከዚህ አይነቱ ኑሮ ይልቅ ሙሉ በሙሉ መኖር የሚባለውን ነገር መተው ይሻላል ወደሚል ሚዛን ይገባሉ። ሱሳይድ የሚካሄደው እዚህ ቦታ ላይ በደረሱ ሰዎች ነው። ኦኬ፣ ይሄ ነገር ተፈጥሯዊ ነገር ነው ወይ ካላችሁኝ ነው፣ በፍጹም። ከሁሉ በላይ የሚከፋው በእንደዚህ አይነት ህይወት መስመር ውስጥ ያሉ ሰዎች ከሁሉ በላይ የሚከፋባቸው ነገር ምንድነው ካላችሁኝ፣ ይሄን ነገር ወይ ፈጣሪ እንደጣለባቸው ወይ እድል ፈታቸው እንደሆነ ወይ ትናንትና የሚባሉ ሰዎች ለዚህ እንዳበቋቸው እንጂ በነሱ በር መክፈት በኩል የገባ የራሳቸው ፈቃድ ያመጣው ነገር እንደሆነ አያውቁትም። እነሱ እንዳመጡት ስለማያውቁ ደግሞ ኃላፊነት ወስደው አያስተካክሉትም። ከዚህ የተነሳ እንዲሁ ይሄን ከሚመስል መላ ሌላ ከዚህ ወዳልተሻለ መላ እንዳሉ እድሜያቸውን ይጨርሳሉ። ህይወትን ግን በሪዘንትመንት ያወጣል። ለምንድን ነው እንደዚህ አይነት ህይወት የምኖረው? ለምንድን ነው ህይወት እንደዚህ የሚኖረው? ላዩን አንዳንዶቹ ሰዎች
ተዋውበው የሚያማምር ልብስ ለብሰው የሚያማምር መኪና ይዘው ውብ ሆኖ መንገድ ላይ ሲወጡ መልካቸውን፣ ሁኔታቸውን አይታችሁ ይሄ ነገር በእነሱ ውስጥ አለ ብሎ ለማሰብ እጅግ በጣም ይከብዳል። ገጥሞኛል ብዙ ጊዜ እንደዚህ አይነት ነገር። ወደ ውስጥ እየገባችሁ ስትሄዱ አይናቸውን አተኩራችሁ ስታዩ ግን you know they are not well። የኔ ውድ በዚህ መንገድ ከሚኖሩ ሰዎች መካከል አንቺ አንዷ ከሆንሽ ሌላ አይነት ኑሮ፣ ሌላ አይነት መንገድ አለ። የኔ ውድ አንተም ባለማወቅ ምክንያት በዚህ አይነት መንገድ የምትኖር ከሆነ ከሚስት ጋር ውጊያ፣ ከኑሮ ውድነት ጋር ውጊያ፣ ከሌሎች ሰዎች ባህሪ ጋር ውጊያ፣ ከአምላክ ጋር ውጊያ፣ ከጤንነት ጋር ውጊያ፣ ከነፋስና ከአየር ጋር ውጊያ፣ ከዝናብ ጋር ውጊያ፣ ካገኘው ነገር ጋር እየተላተምክ እየተዋጋ ከሆነ የኔ ውድ ሌላ መንገድ አለ። አትሰቃይ። there is another way of living። ከዚህ ቀጥዬ እሱ ላሳያችሁ ፈልጋለሁ። በፍሎ ውስጥ ለመኖር ከተፈጥሮ ጅረት ጋር አብሮ በመፍሰስ ውስጥ መኖር የሚቻልባቸውን አንድ መንገድ በሶስት ክፍል ያሳያችኋለሁ። የመጀመሪያው ነገር እንደ ገለልተኛ ሰው ሁንና ህይወትን ተመልከት። ከስቶሪ ነጥለ ለምሳሌ የማገኘው ወርሃዊ ገንዘብ ወጪዎችን አይሸፍንም። አንድ ሪያሊቲ ነው። ከስሜት ነፃ የሆነ እውነተኛ ፋክት ነው። በየወሩ የማገኘው ገንዘብ ወርሃዊ ወጪን አይሸፍንም። that's the reality። በሚቀጥለው ወር ጎዳና ላይ ወድቃለሁ። እኔ ገንዘብ ለማግኘት የታደልኩ ሰው አይደለሁም። በዘሮቼ ውስጥ ያለው ነገር ነው እኔም ላይ እየተንጸባረቀ ያለው። ከዚህም በኋላ ተስፋ የለኝም። እነዚህ ነገሮች በሙሉ ስቶሪዎች ናቸው። አንድን ነገር ፍላት አድርገህ ራቁቱን ቁጭ ስታደርገው ከዚያ ነገር ጋር የተያያዘ ውስጣዊ ስሜት በሙሉ ቻርጅ ያጣል። that's the first step። ለአንድ ነገር የኢሞሽናል ቻርጅ የስሜት ቻርጅ የሚሰጠው ስቶሪው ነው እንጂ ነገሩ አይደለም። እና ገንዘብ ማጣት ብርቅ ነው እንዴ? ምን አናውቅም እንዴ? ገንዘብ ማጣት ከወር ለመሰረታዊ ወጪ ለመመገብና ከአናታችሁ በላይ ጣሪያ ባለው ቤት ውስጥ ለመኖር ሁለት ወይም አንድ ቅያሪ ልብስ ለመልበስ በቃ የመጨረሻ መሰረታዊ ኑሮ ለመኖር ገንዘብ መቸገር አንተ ላይ ብቻ የደረሰ ነገር ነው እንዴ? ብዙ አለን በዚህ አይነት መንገድ የሚኖሩ ጎዳና ላይ ተኙ የነበሩ በጣም ብዙ ጭንቀት ውስጥ የኖሩ ማጣት ስብዕናቸውን ዝቅ አድርገው እንዲያዩ ያደረጋቸው ሁሉ ነገራቸው የሞላ ሆኖ ሳለ እንደሆነ ነገር እንደጎደላቸው አይነት ስሜት እንዲኖራቸው ያደረገባቸው ማጣት በህይወታቸው ውስጥ ምስቅልቅል ያመጣባቸው ሰዎች አንተ ብቻ አይደለም፣ አንቺ ብቻ አይደለሽም። there are many of us። ከዚህ ውስጥ መውጣት ይቻላል። yes መውጣት የሚቻልበትን መንገድ ግን ማወቅ ያስፈልጋል። ስለዚህ ዙሪያው ላይ ያስቀመጥከውን ትርክት ተውና ነገሩን ፍላት አድርግና አስቀምጥ። እኔና ሚስቴ ስንነጋገር አንግባባም። ፍላት ትንቀኛለች፣ አታከብረኝም፣ ወንድነቴን ጥርጣሬ ውስጥ ታስገባዋለች። እኔ የምላት ነገር ሁሉ አይጥማትም። እነዚህ ነገሮች በሙሉ ትርክቶች ናቸው። አንግባባም አንድ ነገር ነው። ልክ ስቶሪዎቹን ከላዩ ላይ አውልቀን ዋናውን ነገር መሬት ላይ አስጥተን ስናየው ከዚያ ነገር ጋር የምናያይዘው ስሜት በሙሉ ከነገሩ ጋር ይለያያል። ያ ማለት ምን ማለት መሰለህ? ለነገሩ እናባክነው የነበረ ሊክ እናድርገው የነበረ ኢነርጂ ከነገሩ ጋር ይለያያል። አሁን ይሄ ኢነርጂ አቬይላብል ነው ማለት ነው። የሌለ ትርክት እየሰጠን በአንድ ሀቅ ላይ እየጨመርን የምንደርተው ስቶሪ ከላዩ ላይ ሲወልቅ እዚያ ላይ ኢንቨስት የምናደርግ የነበረው የማይጠቅም ኢነርጂ ወደኛ መሰብሰብ ይጀምራል። that is the beginning። ዲፕረስድ ሁን፣ ሰላም እጣ፣ እንቅልፍ እጣ፣ ከሰዎች ጋር መግባባት ያቅትህ፣ ልክ እያንዳንዷን ህይወትህን ኢሹ አንድ በአንድ ለብቻ እያወጣ ከስሜት ነፃ ስታደርገውና ፋክቱን ብቻ ስታስቀምጥ ኢነርጂ ወደ አንተ መሰብሰብ ይጀምራል። ደህና መሆን ስትጀምር ይታወቃል። በውስጥ በኩል ቼክ ኢት ራስ ይዋሁን። ስለዚህ የመጀመሪያው ደረጃ ባለበት መንገድ ማየት ነው። ነገሩን ባለበት መንገድ ማየት፣ ከትርክቶች ነፃ አድርገን ነገሩን ባለበት ቦታ ማስቀመጥ ነው። ገንዘብ ያንሰኛል ፋክት ነው። እኔ ለድህነት የተፈጠርኩ ማያልፍልኝ ሰው ነኝ ስቶሪ ነው። ስቶሪውን ተውና ፋክቱን ብቻ አስቀምጥ።
ይህ ለምሳሌ ህይወትን አጥርተህ እንድታይ ያደርጋል። ኢነርጂህን ይመልስልሃል። በማያገባህ ወይም ከቁጥጥር ውጪ በሆነ ነገር ላይ ታባክነው የነበረው ኢነርጂ ተሰብስቦ አንተ ይመለሳል። ምን ይጠቅማል? እንዴት አይጠቅምም? ጤንነትህን ወደ ፍሎ ይመልሳል። አእምሮህ አጥርቶን እንዲያይ አእምሮህን ያጠራዋል። ደስታህን ይመልስልሃል። እንቅልፍና ሰላም ማጣትህን ከላይ ላይ ገፎ ያነሳል። you become centered። ልክ ይሄን ነገር በገለልተኛ አይን ማየት ሲጀምር you become centered። ከዛስ ወደ ሁለተኛው ደረጃ እንሄዳለን። ሁለተኛው ደረጃ ላይ በህይወታችን ውስጥ የገጠሙንን ነገሮች በሁለት ኮለን እንደዚህ አድርገን እንጻፍ። እዚህኛው በግራ በኩል ላይ ልንቆጣጠረው የሚችለው፣ በዚህ በቀኝ በኩል ደግሞ ልቆጣጠረው የማልችለው። ለምሳሌ አሁን በወሰድነው ነገር ላይ የዋጋ ግሽበት እዚህ ጋር ነው የሚጻፈው። የዋጋን ግሽበት የገበያን ፓተርን ልንቆጣጠረው አንችልም። በቀኝ በኩል ልቆጣጠረው የሚችለው ነገር ምንድነው ካል የራሴን ገቢ መጨመር፣ የራሴን ገቢ ለሌሎች ሰዎች ጥቅም የሚሰጥ እሴት በመፍጠር የኔን ገቢ መጨመር ግን ይችላል። ግን ይሄን አሁኑኑ እዚህ ጋር ስለጻፍኩ ገቢ የሚጨምርበት መንገድ ታውቀዋለህ አይደለም? ግን ግድ የለህም። ከዋጋ ግሽበት ላይ ትኩረትን ታነሳና አንተ ልትቆጣጠረው በምትችለው የህይወት ዘርፍ ላይ ትኩረትን ታደርጋለህ። ቅድም ያስቀመጥከው ኢነርጂ የት እንደሚገባ ከዚህ በኋላ አሳያለሁ። ይሄ ደግሞ ሌላ ሰላም ውስጥ ያስገባል። ፖለቲከኛ ካልሆን የመንግስት ፖሊሲ ብዙም አያሳስብ ወይ ፖለቲከኛ ሁንና የፖሊሲ ጉዳዮች፣ የአገር አስተዳደር ጉዳዮች፣ የፌርነስ ጉዳዮችን ላስተካከል ህይወቴን ለዛ ኢንቨስት ላድርግ ጎ ጆይን ፖለቲክስ ወይ ፖለቲካ ፓርቲ አቋቁም፣ የሆነ ነገር አድርግ። ጉዳይህ ዋና ህይወትን ኢንቨስት የምታደርግበት ጉዳይ እሱ ይሁን፣ አለቀ። ነዋሪ ከሆንክ እንደኔ አይነት ነዋሪ ከሆንክ ስለ መንግስት ፖሊሲ ብዙም አይግድ። ይልቁንም ምን በየትኛው በኩል ልጠቀምበት በዚህ ፖሊሲ ብለህ አስብ። ሁሉ ነገር ውስጥ ኦፖርቹኒቲ ስላለ ሬዚስት ከምታደርገው ቅድም ነግራችኋለሁ። ሬዚስት የምናደርገው ከቁጥጥራችን ውጭ የሆነ ነገር ነው። ሬዚስታንሱ ደግሞ በውስጥ በኩል ነው። ልብ አድርጉ። በውስጥ በኩል እንቋቋመዋለን፣ እንጋፋዋለን። ግን ምንም አይነት ለውጥ በዛ መንገድ ልናመጣ አንችልም። ይልቅ ውስጣችንን እናበላሸዋለን። ስለዚህ የመንግስት ፖሊሲ ላይ ቁጥጥር የለንም። የዋጋ ግሽበት ላይ ቁጥጥር የለንም። የሚስትና የባሎቻችን ባህሪ ላይ ቁጥጥር የለንም። የአለቃችን ባህሪ ላይ ቁጥጥር የለንም። የአየር ሁኔታ ላይ ቁጥጥር የለንም። በሚቀጥሉት ጊዜያት በእንትና በሚባል አገር ስለሚመረጠው ፕሬዝዳንት ላይ ቁጥጥር የለንም። live your life guys sir። ህይወትህን ባንተ በተሰጠ ክልል ውስጥ በደንብ አድርገህ ኑር። አስገራሚውን ነገር ደግሞ እዚህ እነግራችኋለሁ። ልትቆጣጠረው በምትችለው ቀጠና ውስጥ ትኩረትህን አድርገህ መኖር ሲጀምር ከቁጥጥር ውጭ የነበሩ ነገሮች ላይ ተጽዕኖ ማሳደር ትጀምራለህ። ለምሳሌ እሴት መፍጠርና ሰዎችን ችግር የሚፈታ ነገር መፍጠር ሲጀምር ካንተ ህይወት አልፈ ባንተ ዙሪያ እሴት ፈጠራው ላይ፣ ግብይቱ ላይ፣ ማዳረሱ ላይ አብረውህ የሚሰሩ ሰዎችን ትፈጥራለህ። ወደ ሌሎች ሰዎች ህይወት የሚያድግ ነገር ጭምር ማድረግ ትችላለህ። በሌሎች ሰዎችም ውስጥ የኢንፍሌሽንን ተጽዕኖ ወደ መቋቋም ደረጃ ልታደርግ ትችላለህ። በምትቆጣጠረው ነገር በኩል ገብተህ የማትቆጣጠራቸው ነገሮች ላይ ተጽዕኖ ማሳደር ትችላለህ። በዛኛው በኩል ከሄድክ ግን 1 ሚሊዮን ዓመት ተሰጥቶህ ብትሞክር ህይወትን የስቃይ ህይወት አድርገዋለህ እንጂ ህይወትን ማስተካከል አትችልም። ስለዚህ ሁለተኛው ልትቆጣጠረው የምትችለውን ልትቆጣጠረው ከማትችለው ነገር ላይ ኦኬ፣ እዚህ ነው ፖይንቱ። ልትቆጣጠራቸው የማትችላቸውን ነገሮች በሙሉ ሪሊዝ አድርጋቸው፣ ልቀቃቸው። ልክ ካይት ወደ አየር እንደምንለቀው ልቀቃቸው። ከዚህ በኋላ ስለ ዋጋ ግሽበት ላትጨነቅ፣ ላታነብ ስራ ካልሆነ በስተቀር እኔ አሁን እንደማደርገው ማስተማር ወይም እንደዛ ካልሆነ ህይወትን ለመለወጥ ከሆነ ስለ ዋጋ ግሽበት ማጥናት አቁምና ቫልዩ እንዴት ነው እሴት እንዴት ነው የሚፈጠረው? ደንበኛ እንዴት ነው የሚገኘው? እንዴት ነው ከሰዎች ጋር በቲም የምሰራው? እንዴት ነው እዚህ የጀመርኩትን ነገር ግሎባል አድርጌ ማሳድገው? just focus on how to build your value. that's it። ይሄን እያደረክ ብትቀጥል የዛሬ 2 ዓመት ብንገናኝ በእርግጠኝነት የዋጋ ግሽበት ያንተ ኢሹ አይደል። ያ ማለት አይነካም ማለት አይደለም። በሌላ መንገድ ነው የሚነካ። ከዚህ በፊት ይጎዳ ከነበረ አሁን ግን በአንተ ህይወት ላይ ተጨማሪ ነገር ያመጣል። በዋጋ ግሽበት ምክንያት የተጠቀሙ ሰዎች ስላሉ ማለት ነው። ኦኬ፣
ይሄ ያንን አንደኛው ደረጃ ላይ ያተረፍከውን ኢነርጂ የት ኢንቨስት ልታደርገው እንዳለ የሚያመላክት ፍንጭ አለ ማለት ነው። የማትቆጣጠራቸው ነገሮች በሙሉ ከህይወት ውስጥ አውጣቸው። ህይወትህን የሚበላ ኢነርጂህን የሚበላ ጊዜህን የሚበላ የሚያጫጫህ የሚያበሳጭህ እንቅልፍ የሚነሳ ነገር በሙሉ ያለው ከዚህ የሚመጣ ነው። ልቀቃቸው። እነዚህ ሪሊስ them። ልክ በት ናቸው። ለመሬት ስበት ስጠው። just forget them። ፊትህን በሙሉ ልትቆጣጠራቸው ወደምችላቸው የህይወት ዘርፎች አምጣና ቁጭ አድርጋቸው። that is when everything begin to shift። ኢነርጂ ሰውነት ላይ ታውቀዋለህ። ኢነርጂን በደንብ አድርገህ ታውቀዋለህ። ከዛ ቀጥለም እንድታረጋለህ ያንን ከሁለቶቹም ስቴፖች ያተረፍከውን ኃይል ታመጣና ልትገነባው የምትፈልገው ነገር ላይ ማዋል ትጀምራለህ። ያ ሁሉ የባከነ 90% ኃይል አሁን በጠባብ ቦታ ላይ ኮንሰንትሬትድ ሆኖ ወደ ግንባታ ሊውል ነው። ምንድነው መገንባት የምትፈልገው? ለምሳሌ ዋና ነገሬ ከገንዘብ ጋር የተያያዘ ከሆነ እንዴት ነው እሴት መፈጥረው? እንዴት ነው ደንበኛ ማገኘው? እንዴት ነው የፈጠርኩትን እሴት እነሱ ጋር ማደርሰው? እንዴት ነው ደረጃውን እያሻሻልኩ መሄደው? እንዴት ነው ሰፈር ውስጥ የጀመርኩትን ግሎባል ማድረገው? ያንተ ጠቅላላ ኦብሴሽን፣ ጠቅላላ የቀን ተቀን አእምሮህን የሚቆጣጠረው ነገር ይሄ ብቻ ይሆናል። ይሄን ባደረክ ቁጥር ትገነባለህ። ሬዚስት ባደረክ ቁጥር ታፈርሳለህ። ማፍረስ ሙሉ በሙሉ ታቆምና መገንባት ትጀምራለህ። በሚያገባህ ደግሞም ልትቆጣጠረው በሚችለው ነገር ላይ ብቻ ማተኮር ትጀምራለህ። ሁለት ነገር ነው ልባርክ። የማትቆጣጠረው ነገር እኮ ያገባሃል፣ ግን ልትቆጣጠረው ካልቻልክ ኃይልህን የምታፈስበት ምክንያት ምንድን ነው? ያገባሃል፣ ደግሞም ልትቆጣጠረው ትችላለህ። በዚህ ዙሪያ ላይ አተኩረ ከሰራህ በ2 ዓመት ጊዜ ውስጥ ምናልባት እነዚህ የበጠበጡና ውስጥህን የበረዙ ነገሮች በሙሉ ጠፍተው እንዳለፈ ጊዜ ለሌላ ሰው ትምህርት እንደሚያስተምር ሰው በትውስታና በትዝታ ታነሳዋለህ። things are going to get better። የሚችለው ነገር ልትቆጣጠረው የሚችለው ነገር የሚያገባህ ነገር ላይ እያተኮርክ ልገንባ ብለህ ህይወትን ኢንቨስት የምታደርግበትን ነገር ትገነባለህ። የማይመለከትህ ህይወትንና ኢነርጂን የሚበዛውን ነገር ከህይወት ውስጥ ታስወጣዋለህ። that's when life begins to rise up። ስለዚህ የመጀመሪያው ምንድነው? የመጀመሪያው ከዛኛው አይነት አኗኗር ለመውጣት የመጀመሪያው ህይወትህን ባለበት መንገድ ይኸው የህይወትህን ውጤቶች ባሉበት መንገድ ያቸው ስቶሪ ያጨምርባቸው። ሁለተኛው በህይወት ውስጥ ከተከሰቱ ነገሮች ካንተ ቁጥጥር ውጭ ሆኑ ልትቆጣጠራቸው ማችላቸውን ጠቅላላ ተንትነ ጻፍና ከህይወት ውስጥ አስወጣቸው። ከዚህ በኋላ ስለነሱ አታንብብ፣ ስለነሱ አትጻፍ፣ ስለነሱ አታስብ፣ ስለነሱ አትጨነቅ። just let them go። በዚህኛው በግራ በኩል የጻፍከው ልትቆጣጠረው የምችለው የሚያገባ የህይወትን ነገር ሶስተኛ ላይ ወስደ መገንባት ትጀምራለህ። ያ ሁሉ የተረፈው ኢነርጂ ለዚህ ግንባታ ይውላል። ህይወትን በዚህ መንገድ ስትኖር ፍሎው ውስጥ ትኖራለህ። ምክንያቱም ትቆጣጠረዋለህ፣ ታደርገዋለህ፣ ውጤቱ በራሱ ጊዜ ይመጣል። በተፈጥሯዊ ፍሰት ውስጥ ከኖርክ ጭንቀት የለም፣ ዲፕሬሽን የለም፣ እንቅልፍ ማጣት የለም፣ ሰላም ማጣት የለም፣ ከሰዎች ጋር መጣላት የለም። ላይፍ ቢጊንስ ቱ ፍሎው። በዛ አይነት መንገድ እንድንኖር ነው ፈጣሪ የሰራን። በዛ መንገድ ከኖርክ በእርግጠኝነት በህይወት ደስተኛ ትሆናለህ።